ኢትዮጵያ ትወደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪቱን ኢትዮጵያ የሚል ትሰማለህ። ችግር ሲፈጠር አዲስ አበባ ነው ስራ የሚሰራው፣ ሐዋሳ ነው ስራ የሚሰራው። ወደ ኤርትራ እኮ አይሸሽም ሰው። ኩርፊያውን በመነጠል ለማዋረድ የሚሞክር ሰው አለ። መሬት ላይ ባለው ትግራይ ህዝብ ላይ ምን አይ ቲንክ 1%ም 2%ም ኦዲየንስ ያለው አይመስለኝም። ግን ያው ኢሹዎች ልዩነት ሲኖረን ልዩነትን እንዴት ነው ከቦተም ላይ ነው ሳንወርድ ማስተናገድ የምንችለው? ምንም ብቀየም ምንም ቢከፋኝ ምንም ችግር ቢፈጥርብኝ አንደኛ ችግር ካለብኝ በወቅቱ ከሚያስተዳድር አካል ጋር ነው፣ ከራሷ ከኢትዮጵያ ጋር አይደለም። አሁን ጎልፖስቱን የሚቀይረው ሰው ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንትኑ አከራካሪ ቦታ መልክ ከያዘ ከዛ በምን ማኩረፍ ይችላል? ቢኮዝ እሱ አንደር ሂዝ ሊደርሺፕ ነው የሚሳካው። ሶ ይሄን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ። ለምሳሌ ሁለት ነገር ማንሳት ይችላል። አሁን በጣም መሬታችን ተያዘ ብሎ በጣም የሚከሰው ሰው ያዘ ወደሚለው ሰው ነው እየሄደ ያለው። የሚዘረፍ ወርቅም ከሂውማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። አብሮ እየደወለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። ሶ ተፈናቃይ መመለስ ካለበት 2016 ላይ ነው። የጎል ፖስቱ እየተቀየረ አሁን መሆን ጀምሯል። የእንትን ዕውቅና ካልሰጠኝ ይሄን አደርጋለሁ፣ የእንትን ዕውቅና ካልሰጠኝ ገለጋ ሰራለሁ፣ ይሄን ካለ ወደዚህ ነው የተወረደው።